ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም ሚዲያ@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። በየሳምንቱ ማክሰኞ ወደ እናንተ የሚቀርበው ከመጽሐፍት ገበታ የተሰኘው ዝግጅታችን ጀምሯል። ፋሽስት ኢጣሊያ ኢትዮጵያን በወረረበት ወቅት በጦር አዛዡ ሩዶልፎ ግራዚያኒ ላይ ቦምብ መወርወሩን ተከትሎ የተጨፈጨፉ ኢትዮጵያውያን 89ኛ ዓመት የፊታችን ሐሙስ የካቲት 12 2018 ይታሰባል። ይህንን ምክንያት በማድረግ ዘ ፕሎት ቱ ኪል ግራዚያኒ የተሰኘውን የያን ካምፔል መጽሐፍ ፋሽዝም በኢትዮጵያ በሚል ርዕስ ከተረጎመው በአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስ እና ዓለም አቀፍ ግንኙነት መምህር የኢዮብ ዘርዘውዴ ጋር አድርጌው ከነበረው ውይይት እጋብዛችኋለሁ። ተከታተሉን። ዘ ፕሎት ቱ ኪል ግራዚያኒ የሚለው ዘ አቴምፕትድ አሳሲኔሽን ኦፍ ሙሶሊኒስ ቫይስሮይ የሚለው መጽሐፍ ተርጉመኸው ፋሽዝም በኢትዮጵያ ግራዚያኒን የመግደል ሴራና ሙከራ ብለህና ከዛ በፊትም ደግሞ እንደዚሁ የሰራሃቸው ስራዎች አሉ። ለምሳሌ የተራማጆቹ መጨረሻ የለውጥ እንቅስቃሴ በዘመናዊት ኢትዮጵያ ከ1930ዎቹ እስከ 1970ዎቹ የሚልና ወደዚህኛውም የካቲት ጎራ ብለህ ያበረከትከው መጽሐፍ አለ። በእርግጥ ሌላም መጽሐፍ አለ። እንደው የካቲት ምን ቢሆን ነው ለኢዮብ ዘር እያልኩ ነበር። አጋጣሚ ነው። በጉዳዩ ላይ ማቅ ብዙ ሲመስለኝ ለመስራት ተነሳሳው። በአጋጣሚ የዚህ የያን ካምፔል ስራ ህትመቱ ላይ ያለ ያንን ጀመርኩት። ለህትመቱ ያው ሰዎች አነበቡት፣ የወደዱት ብዙ ናቸው። የተለየ ታሪክን የተከተልኩ አይነት ለመስራት አልሞክርም። ሁለቱም በአጋጣሚ ነው። እንዲያውም ይሄ የያን ካምፔል መጽሐፍ ለንደን የሚኖር ጓደኛዬ ነው የነገረኝ። ከዛ በኋላ ከዩኒቨርሲቲው ጋር ተነጋገርኩና ወደ ስራ ገባው። ቅድመ ዝግጅቴም የዛን ያህል አልነበረም። ብቻ ታሪኩን ሳነበው በጣም ወደድኩት። ለኢትዮጵያ ህዝብ፣ ለባለ ታሪኩ የኢትዮጵያ ህዝብ ይህንን ባደርግ ጥሩ ነው ብዬ አሰብኩና ሰራሁት። ያ ነው እንጂ የተለየ እንትኑ ኖሮኛ አይደለም። ከታሪክ ጋር እንደማንኛውም ሰው እንደማንኛውም ደግሞ ፖለቲክስን ለማጥናት እንደሚሞክር ሰው ለመረዳት ሞክራለሁ። በተረፈ የዛን ያህል ትስስሬ ብዙ ሆኖ አይደለም እንጂ ከየካቲት ጋር በተለየ ፍቅር ወድቅ ያስመሰልሽው እያልከኝ ነው ማለት ነው። አጋጣሚ ነው። የሚገርምሽ ነገር እንዲያውም የዚህ የያን ካምፔል መጨረሻዎቹ ላይ ቀድሞ የዚህ የፋሺዝም ጥቃት በኢትዮጵያ አብዮትም ላይ ጭምር ትንሽ ተጽዕኖ ፈጥሯል የሚል መደምደሚያ ጭምር አለችው የተወሰነች ስትራን። እኔ ግን ያንንም ካልኩሌት አድርጌ አልነበረም። ነገሮቹን በተሻለ መረዳት ስችል ለመስራት ሞክራለሁ። ወደፊትም እንደዛው እየሰራው ነው የምቀጥለው፣ ጎን ለጎን ለመተዳደሪያ ከምሰራው ስራ ጎን ለጎን ማለት ነው እንጂ በአብዮትም በየካቲትም ፍቅር አይነት ወድቄ አይደለም። እንደዛ አይደለም። አጋጣሚ ነው። እንደዛ ነው መሰለኝ የነበረው። ያው እንደዛ አሁን ራሱ አንቺ ስትነግሪኝ እንዲህ ወደ ሰራሁበት ጊዜ እንትን አለኝና አጋጣሚ ነው። ሌላ ምንም አልታርም። አንዳንዴ ግን ሲንክሮኒሲቲ ይኖራልና አጋጣሚዎች እንግዲህ የካቲት ላይ ጥለውኛል ማለት ነው። እንግዲህ አብዮት ነገር ማለት ነው። እንደዛ ነው ሪዮት። ይሄኛውንም መጽሐፍ ተርጉመሃል። ዘ ሞንክ ሁ ሶልድ ሂዝ ፌራሪ የሚል የተጻፈውን እና ሲቫና ብለህ ምን አይነት መጽሐፎች መተርጎም የበለጠ ያስደስትሃል? እኔ ትምህርት ቤት እያለሁ ነው እንዲያውም የመጀመሪያ ነገር ነው። የዛን ያህልም ሆኜ አልነበረም የሰራሁት። የመጀመሪያ የሰው ልጅን ባህሪ ማጥናት ይመስለኛል ፖለቲክስ እንዳጠና ያደረገኝ። የማህበረሰብን ታሪክ፣ የማህበረሰባዊ ሁኔታ ምናልባትም ደግሞ በትምህርት ውስጥ ባየሁት የሰው ልጆች ባህሪና አቺቭ ሊያደርጉ የሚችሉት ነገር ተጽዕኖ ያለው ይመስለኛል። አልቲሜትሊ ከዛ በኋላ ማህበረሰብ ስለሚተዳደርበት የፖለቲካ ስርዓት ለማወቅ የሞከርኩት ይመስለኛል። እስካሁን እነዚህ ነገሮች ዙሪያ ላይ እንድሰራ ያደረገኝ ይሄ የመጀመሪያውም ትንሽ የግልገል ስራ ነውና ትምህርት ቤት እያለሁ እንደው ስለተመስጦም ስለ ዓለምን ስለመረዳትም ጭምር የሆኑ ነገሮችን ለማወቅ የሞከርኩበት ጊዜ ላይ ነው የሰራሁት። እሺ
እንግዲህ ሌሎች ስራዎች የምታተኩሩባቸው ደግሞ የትኩረት ርዕሰ ጉዳዮችን ወደፊትም የምንባባልባቸው የምናወራባቸው ይመስለኛል ሲመችህና ለዛሬው በድጋሚ እያመሰገንኩኝ ወደ ተገናኘንበት እንግዲህ የካቲት 12 ጉዳይ ስናመራ ደግሞ የፋሽዝም ምንነት ላይ ጥቂት ብለህን ከዛ እንግዲህ የጣሊያን ፋሽስቶች ወደ ኢትዮጵያ ይዘውት ከመግባታቸው በፊት ደግሞ በጣሊያን ምን ይመስል ነበር የሚለውን አስቃኘን እስኪ። ስለ ፋሽዝም ሁሌም ማንከርሻውን ሀሳብ ላይ ነው የምመሰረተው። ለምን ጣሊያን ላይ ሙሉ ገጽታው ተገልጾ የታየ ቢሆንም ከአንደኛው ዓለም ጦርነት ተሳትፎ በኋላ ሌሎች ዓለም ላይም ጭምር በተለያዩ ጊዜያት አስቀያሚ አናቱን ከፍ ማድረጉ አይቀርም። ለመሰረቱ ጣሊያን ላይ የተፈጸመው የ1920ዎቹ የፋሽዝም ስርዓት የተለየ መለያዎቹ ገናና ብሔረተኝነትን መናፈቁ፣ ከሁሉም የዲሞክራሲ ዓላማዎች ጋር የማይስማማ መሆኑ፣ ኮንስቲቱሽን የሚሆን ፓርላመንት ቦታ የማይሰጥ መሆኑ፣ ጣሊያን ከወደቀችበት የአንደኛው ዓለም ጦርነት ተሳትፎ ለማንሳት ምናልባት ብሔረተኝነትን እንደ ብቸኛ አማራጭ የጣሊያን ብሔረተኝነትን መሞከሩ፣ ያንንም ለማገዝ ደግሞ ወታደራዊ አምባገነንነትንና የመሪ ስብዕና አምልኮን በማህበረሰብ ውስጥ ለማስረጽ የሞከረበት መንገድ የጣሊያኑን ፋሽዝም አይነተኛ የፋሽዝም መለያ ያደርገዋል እንጂ በደቡብ አሜሪካ እንዲሁም በጃፓን እንዲሁም ደግሞ በአፓርታይድ ሳውዝ አፍሪካ ውስጥም ጭምር ስፔን ውስጥም ጭምር በፍራንሲስኮ ፍራንካ ጊዜ ብቅ ያለ በዘመናዊ ፖለቲካ ታሪክ ውስጥ ትልቅ ውድቀትን ያስከተለ ነው። ፋሽዝም ሁሌም የክራይሲስ ውጤት ነው። ጣሊያን በጣም አደገኛ ውድቀት ውስጥ በነበረችበት ወቅት የጣሊያንን ማህበረሰብ በክፉ ብሔረተኝነት በመቀስቀስ የተፈጠረ ነው። በዚህ መሃል ላይ ደግሞ ያለሳቡሽና ፍጹም ህዝበኝነትን በመቀስቀስ ስልጣኖች ሁሉ አንድ ሰው እጅ ላይ እንዲወጣ ይደረጋል። ሰው በተፈጥሮ ሀገሩን የመውደድ ቴንደንሲ ስለሚኖረውም እና በሀገር ውስጥ ሁሉ መብት ተሟልቶለት የመኖር ፍላጎት ስለሚኖር አልቲሜትሊ አንድ ሰው እጅ ላይ ይወድቃል። ለምን? የታሰበ የታቀደ ክሪቲካሊ የተመዝኖ የሚከናወን የህዝብ እንቅስቃሴ ወይም የህዝብ አብዮት አይሆንም። በዚህ መሃል ላይ የሚወጡት አደገኛ መሪዎች ለምሳሌ ሞሶሎኒ የተሾመበትን መንገድ፣ የራሱን ፖሊሲ ያደራጀበትን መንገድ፣ ማርክሲስቶችን፣ ሶሻሊስቶችን ወይም ደግሞ ሊበራሎችን በሙሉ ከጣሊያን ምድር ላይ ያጠፋበት መንገድ፣ በአጠቃላይ የፖለቲክሱን ሁኔታ የተቆጣጠረበት፣ የኢኮኖሚ ውድቀትን ያመጣበት ሁኔታ አይነተኛው የዘመናዊ ፖለቲክስ መለያ ያደርገዋል። ፋሽዝም ሁሌም ስህተት ነውና ለህዝብ የሚገባውን ህዝብን የቀሰቀሰበትን የኢኮኖሚ ምርታ ስለማያመጣ የሚቀጥለው ስቴፕ ሜቢ ቱ ዲስካይስ ምናልባት አቅጣጫን ለማስቀየስም ይሁን የኢኮኖሚ ከፍታን ለመጨመር የሚሄደው ወደ ወረራ ነው። በአውሮፓ ውስጥ በወረራ ውስጥ የፋሽስት ጣሊያን ወሰነ ግዛቱን ወደ ዩጎዝላቭ በማስፋት ወደ ሰሜን አፍሪካ በመምጣት እንዲሁም ደግሞ ዘመናዊነትን ኦልሞስት ተራርቃ የኖረችውን ኢትዮጵያን ዘመናዊነትን ጭምር እናስተዋውቅሻለን በማለት ሙሉ እጆቹን ኢትዮጵያ ላይ ጭምር የጫነበት ጊዜ ነው እና አይነተኛ ባህሪዎቹ እነዚህ ናቸው። ወታደራዊ አምባገነንነት፣ ከሁሉም የነፃ ገበያ አስተሳሰቦች ጋር መጋጨት፣ ከሁሉም የግለሰብና የቡድን መብቶች ጋር ጭምር እንዳይስማሙ ሆኖ የበላይነትን ህዝብ ላይ መጨመር፣ እንዲህ አይነቱ የፖለቲካ የተሳሳተ ቁማር ደግሞ መጨረሻ ላይ የኢኮኖሚ መርታን ስለማያመጣ ህዝቡ መጠየቅ ሲጀምር ከዲፕሎማሲ ይልቅ ወደ ወረራ መሄድ አደገኛ የማጭበርበር ፖለቲካ ነው ፋሽዝም። እንደው ወደ ወረራ የመሄድን ጉዳይ ስታነሳ ኢትዮጵያን ለመውረር የጣሊያ ፋሽስቶች እንደ ሰበብ ያደረጉት ፖለቲካል ኢኮኖሚ ምን ይመስል ነበር? ምንድን ነው የሚለውን እስኪ ትንሽ ሂድበት። አንዳንድ ጸሐፊዎች የአድዋ ሽንፈት ነው 1888 ይላሉ። ከዛ በላይ ግን ለኔ ትልቁን ቦታ የሚይዘው የአውሮፓ ክራይሲስ ውስጥ መውደቅ ከአንደኛው ዓለም ጦርነት በኋላ ከእንደገና አንድ አምባገነን ወታደራዊነትን ናፋቂ ጥንታዊነትን ከዘመናዊነት ጋር ዋድዳለሁ ብሎ የሚያምን የጥንታዊ ሮምን ኤምፓየር በዘመናዊቷ ጣሊያን ላይ ፈጥራለሁ ብሎ የሚያምን ከሳይንስም ከአመክንዮም ከፖለቲካል ትውትም ጋር የተጋጨ መሪ እጅ ላይ መውደቅ ነው። እንዲህ አይነቱ መሪ ለስልጣን ላይ ለመውጣት ሁሉንም የህዝብ የመቀስቀሻ መንገዶች ይጠቀማል። ውሎ አድሮ ግን ህዝቡ መጠየቅ ሲጀምር በኑሮ ላይ ከፍታ የለም፣ መብቱ ሙሉ ለሙሉ ተድጧል። የኢኮኖሚ ሁኔታው እጅግ አደገኛ ነው። ይህንንም ሳይንሳዊና ምክንያታዊ በሆነ መልኩ ከመመለስ ይልቅ የሚቀናው ወደ አስከፊ የማስቀየሻ መንገድ ወይንም ደግሞ የአናክሴሽን እና ኢሬደንሻል ሙቭመንቶችን ወረራዎችን እና የጎረቤት ሀገራትንም ጭምር ወይም ደግሞ በአቅም ያነሱ ግን እኩል የሉዓላዊ ክብር ያላቸውን ኢንተርናሽናል ሎ መሰረት ያደረጉ ሀገራትን መውረር ነው። በዚሁ ምክንያት ወደ ሊቢያ
ሊቢያን ኮሎኒ አድርጎ ነበር። ወደ ኢትዮጵያ ዘምቷል። ዩጎዝላቪያን ኢንከርሽን ነበረው የጣሊያን ሞሶሎኒ፣ እንደዚሁም አልባንያን ጭምር የኔ ማለትና ጦርነቶችን ፍጹም አደገኛ በሆነ መልኩ የማፋፋም ስርዓት ነው። ስለዚህ ወደ ኢትዮጵያ የመጣበት የፖለቲካ ኢኮኖሚ ሀሳብ ይሄ ሲሆን የመጨረሻው የሚያሳፍረው ደግሞ የፋሺስት ርዕዮተ ዓለም ኢትዮጵያውያን በጣም ኋላ ቀር ናቸው፣ ልናዘመናችሁ መጣን የሚል ነበር። ቱ ሞደርናይዝ ኢትዮጵያ ትራዲሽናል ፖለቲክስ የሚለውን ነበር የሚመጣውና ከዛ በኋላ እጅግ ዘግናኙ የኢትዮጵያ ታሪክ ላይ ትልቅ አሻራ ያሳርፋል። እውነት ነው። በጣም እጅግ በጣም የሚያሳዝነው የታሪካችን አንዱ ክፍል ነውና እንደው ምን ሆነ የሚለውን በዚህ ቀን ከመመልከታችን በፊት ግራዚያኒን ለመግደል በእነ አብርሃ ደቦጭ የተቀነባበረው ሴራ ምን ይመስል ነበር የሚለውን ትንሽ ብንቃኝ እፈልጋለሁኝ እና እንደው ያው ዘፕሎት ነው የሚለው ዘፕሎት ያው ሴራ በሚል ነው አንተም የተረጎምከው፣ ልክም ነው። ግን አንዳንዴ ሴራ የሚለው ነገር በጣም አሉታዊ የሆነ ነገር አይምሯችን ውስጥ አለና ውጤቱ ምንም ቢሆን እንኳን ለሆነ ሀገርን ነፃ ለማውጣት ተብሎ የሚደረግን ነገር ሙከራ፣ እቅድ ሴራ በሚል መግለጽ ልክ ነው ወይ? አይነቱን ነገር እንዴት ታየዋለህ? ለእኔ ሁልጊዜም አማርኛና እንግሊዝኛን አቻ ትርጉም የማግኘት ነገር እኩል አቅም ያላቸው ቋንቋዎች አይደሉም። ብዙውን ጊዜ የቃል በቃል እንዳይሆን መጽሐፉን ከጭብጡ ጀምሮ በማየት ጭምር ነው ወደ ርዕሶችም ይሁን ወደ ምዕራፍ ርዕሶችም ጭምር ለመሄድ መሞክረው። እንደኔ መረዳት ሴራዎች ሁሌም አደገኛ ነገርን የሚያስከትሉ ናቸው። በእርግጥ እነዚህ የተደረጉ ሙከራዎች የማሰብ አቅም ራሱ ጥያቄ ውስጥ የከተቱ እንደሆነ ነው ደራሲው መጨረሻ ላይ የሚናገር። ትክክል ነበር እቅዱስ፣ ሴራውስ ለኢትዮጵያን ታሪክስ ምን ፈጠረ የሚለውን ጉዳይ ነበር። እንዲያውም ይሄ ታሪክ እንዳይታወቅ ጭምር የጣሊያን የኢንተለጀንስ ሲስተም የቀዳማዊ ኃይለ ሥላሴ መንግስትም ሙሉ እንዳይታወቅ የተደረገበት ሁኔታ ጭምር ነበረ። ስለዚህ በድብቅ የተደረገ ምናልባትም ደግሞ በኢትዮጵያ ታሪክ ላይ ከተሰላው ስሌት ይልቅ እልቂቱና ውድቄቱ አደገኛ የሆነበት ስለነበረ ይሄንን ቃል ሊሸከምልኝ የሚችለው ጉዳይ ነው የመረጥኩት ርዕዮት። በእርግጥም የመጀመሪያው መግባቢያ ላይ ያሉት ፕሮፌሰሮች እንደጻፉት እነዚህ አስከፊና አደገኛ የሆነ መዘዝን የፈጠሩ ጉዳዮች በኢትዮጵያ ታሪክ አግባብ ውስጥ ጭምር እንዴት ይታያል? እመርታ ነው ወይንስ ውድቀት ነው የሚለውን ጭምር እስከዛሬም ድረስ ብዙዎች እየጻፉበት የሚገኝ ነው። ስለዚህ ዘፕሎት ብዬ ላሰብ የሚችለው። እሺ እንመልከተው እስኪ። ያው ሴራው እያልን እንሄድ እንግዲህ። በእርግጥ ያው ቲያትርም ላይ ስንማር ፕሎት የሚለውን ሀሳብ ሴራ እያልን ነው። በእርግጥ ግን ያው የተለመደው ነገር ሴራ ሲባል የሚሰጠውን ትርጉም ታያለህ እና ከዛ አንጻር ያንተን እይታን ለመስማትም ስለፈለኩኝ ነው። ምን ይመስል ነበረ ሴራው የሚለው በራሱ በጣም እጅግ ፊልም የሚመስል ነገር አድርጎ ነው አይደል ያን ካምፔል የጻፈው እና በጣም በቃ የሚያሳዝን እጅግ በጣም የሚያሰቅቅም ሆኖ ግን በቃ ታሪኩ የተቀመጠበት መንገድ ከአጻጻፍ ችሎታው እንደዚህ ሊሆን ይችላል ይሁን እንደ ፊልም የምታየው ደስ የሚል ነገር አለውና እስኪ እሱን በትንሹ ንቃኝ። ያ አንዳንድ የታሪክ መጽሐፎችን እናነባለን። ስናነብም ነው ኢትዮጵያን ለታሪክ ትልቅ ቦታ ስላለን ጭምር። እኔ በግሌ የማረከኝ ነገር ሁኔታዎችን ለመግለጽ የተጠቀመባቸው ሐሳቡን ያደራጀባቸው ጥንቃቄዎች፣ ምናልባት ከቦታው ጋር ንክኪና በስተርጅናም ጭምር የነበሩ ሰዎችን ኢንተርቪው ለማድረግ የሄደበትን መንገድ በጥንቃቄ በጣም በጥንቃቄ ሐሳቡን ኮንስትራክት ያደረገበት መንገድ የትኛውንም ጸሐፊ የሚያስፈልግ። ከዛ በዘለለ ግን ተውኔቶችን ህሊናን በሚማርክ መልኩ ነው የሚተርካቸው። ለምሳሌ አንድ ቦታ ላይ የሴረኞቹን ክትትል ሲጀምር የጣሊያን ውስጥ የሚዘመሩ መዝሙሮችን ጭምር ጆቬኒዛ ወጣቱን ለጦርነት የሚያነሳሱ የመዝሙር ስንኞችን ጭምር ያስገባቸዋል። ይሄ በብዙ ጽሁፎች ላይ አላስተዋልኩም። እንደዚህ አሁን ጆቬኒዛ መጀመር ሊጀምር ይላል። ሴራውን ያቀዱትን ሰዎች ጭምር የሚገልጽበት መንገድ የተዋጣ ነው። ለምሳሌ አብርሃን በጣም ቀጭንና ረዘም ያለ ዘለግ ያለ የሚገልጽበት መንገድ ሙሉ ቁመናውን አንባቢ እንዲረዳው ጭምር የጥርሱን ወርቃማነት የሚገልጽበት መንገድ ፈረንሳይኛ አልፎ ፍራንኮፎን ተማሪ ስለነበረም ጭምር ይጠቃቅሳቸዋል። በእነዚህ ተውኔታዊነቱ ከፍ ያለ ጽሁፍ ነው። ምናልባት እኔ ስለተሳተፍኩበት ሳይሆን ማለት ነው። ስለዚህ ማንንም አንባቢ
ሊማርክ የሚችል ነው ብዬ ነው የማስበው። ለምን የፋሽስትን ገጽታ ከጽሁፍም በዘለለ ጽሁፎች በተለያየ መልኩ ህሊናችን ውስጥ ቦታ እንዲኖራቸው የሚያደርግ ነው ብዬ ነው የማስበው። እውነት ነው። በጣም እጅግ በጣም የሚገርም ነው። እኔ ደጋግሜ ነው የማነበው የሚገርምህና በጣም ነው የምወደው። ከዛ ደግሞ አንተ ተርጉመኸው በደንብ ደግሞ ኢትዮጵያውያን ዘንድ እንዲደርስ ወደ አማርኛ ደግሞ መተርጎሙ እጅግ ትልቅ ስራ ነው እና ታሪካዊ ፋይዳውም እንደዚሁም ደግሞ ይሄ ውብ በሆነ መንገድ መጻፉም የማረከ ይመስለኛል። እስኪ ስለሱም ትንሽ ባይሆን አድካሚ ነው ስራው። እንደዚህ አይነት መማረኮች ባይኖር የሆነ የሚጎነትልሽ ነገር ባይኖር ኖርማሊ ስራ እንኳን ተቀጥረን የምንሰራበትን ስራ እንደዛ እንትን አንለው ለመተዳደሪያ የሚሆነን ስራ ማለት ነው። እነዚህ ነገሮች ናቸው የአደረጃጀቱ የሰውየው በጣም አመክንያዊ አስተሳሰብ ሊሞላ የፈለገው ክፍተት የመጽሐፉ የመጀመሪያው ገጽ ራሱ በእጁ የሰራውም ጭምር ሁኔታዎች ፋሺዝም እንዳገዛዝ ኢትዮጵያ ውስጥ ከተመሰረተ በኋላ የነበረው እንቅስቃሴዎች፣ የኤምባሲዎች ሁኔታ፣ የነበሩ የመክት ልውውጦች፣ የፋሺዝም መዝሙሮች እንዴት ጣሊያን ውስጥ ይዘመሩ እንደነበርና በአገዛዝ ውስጥ ለወደቀችው ኢትዮጵያም ጭምር እንዴት እንደነበረ ያገዳደሉ የጭፍጨፋው ሁኔታና ግራዚያኒ ከቆሰለ በኋላ ራስ ደስታ ገብቶ ሲያይ ዳግማዊ ኔሮ ብሎ የሚገልጽበት ሁኔታ ሁሉ አለና እኔ እነዚህ ነገሮች የተሻለ ማርከውኝ ነው የሰራሁት። እንደዛ ነው ለመስራት የተነሳሳው። እስኪ የስድስቱ ሰዎችን በተለይ ደግሞ በጣም በርካቶች የተሳተፉበት ነው። እንግዲህ በተለይም ደግሞ አፄ ኃይለ ሥላሴን ከዚህ ጋር አገናኝቶ ብዙ የመግለጽ ነገር የለም እና እዚህ መጽሐፍ ውስጥ ግን የእሳቸው ረጅም እጅ ሁሉ በስደት ሆነው ምን ያህል እንደነበረ የሚያሳይ ነው። እሳቸውን ጨምሮ እንግዲህ በርካታ ሰዎች የተሳተፉበት ነው። ግን በታሪኩ በደንብ ደግሞ ሴረኞቹ እያለ የሚገልጻቸው ስድስቱን ሰዎች በተለይ በተመለከተ ደግሞ የተቀነባበረው ሴራ ምን ይመስላል የሚለውን ትንሽ እንነካካው እስኪ በመጠኑ። ወረራው ወደ አገዛዝ መሀል ከተማውን ተቆጣጠረ። ከዛ በኋላ ባዶሊዮ መጣ። ባዶሊዮ ለፋሽስት አመራር ስለማይመችና የድሮ መኮንን ስለሆነ በፋሽስቶቹ አልተወደደም። በምስራቅ በኩል የመጣው ግራዚያኒ ስልጣኑን ይይዛል። ግራዚያኒ ማዕከላዊ ማዘዣውን አሁን አዲስ አበባ ዩኒቨርሲቲ የነበረውን ቦታ ያደርጋል። መኖሪያው ግን እንጦጦ አካባቢ ነው። ከዛ በኋላ ነው እነዚህ ገጸ ባህሪያት በተለይ አብርሃና ሞገስ ብቅ ማለት የሚጀምሩት። ለምን ለቤተኞች ናቸው። ለግራዚያኒ እንዲያውም ሸዋረገድ ገድሌ እንደምትጠቁመው እዚህ መጽሐፍ ላይ የቤተሰብና የልጅ ያህል ነበረ። ለምን ግራዚያኒ ከእንጦጦ ወርዶ ወደ ጋቨርኖር ጀነራል ወደ ጠቅላይ ማዘዣው ሲመጣ መኪና ቁሞ ራሱ ሰላም እስከ ማለት የሚደርስበት ሁኔታ ነው። በዚህ የግራዚያኒ መተካት በኋላ እንግዲህ አብርሃ ራሱ ከተማ ውስጥ ሰዎች የሚነጋገሩበት ትክክለኛው የጣሊያኖችን የፖለቲካ ፍላጎት ሊያሳካ የሚችል ሰው ሆኖ ብቅ ማለት ይጀምራል። በየጎዳናው በየቦታው እና በየመጠጥ ቤቱ ጭምር ይህ የአብርሃ ነገር መነጋገሪያ እየሆነ ይመጣል ማለት ነው። ይሄ ነው። ከዛ በኋላ ደግሞ the divide of loyalties የታማኝነት ጥያቄዎች ከዛ በኋላ ደግሞ የመረረ የፋሽስት ገጽታዎች ዘረኝነትን እየጠየቁ ሲመጡ ወይም ደግሞ ነጭና ጥቁሮቹን እኩል አለማየት ሲጀመር ብስጭት ይዘውና ደግሞ ወደ ሴረኞች ጋር መውደቅ ነገር አለና ዋናው ካራክተር አብርሃ ቢሆንም አብርሃ እና የተለያዩ የሐሳብ መዋዠቆችንና የእምነት መጣረሶችን ጭምር እዛ ላይ አብይ አድርጎ የሚገልጽበት ሁኔታ አለ። በስተመጨረሻም ላይ ጭምር ይሄ ዲቫይድ ኦፍ ሎያሊቲ የመታመኑ ጥያቄ ውስጥ መውደቅ እሱን መራራ ነገር እንዳስከፈለውና ሴራውም ተዳፍኖ እንዲቀር የተደረገበት ሁኔታ ነው ያለው። ዋናው ነገር ግን በየትኛውም የፋሽስት አገዛዝ ውስጥ የዘርና የቀለም ነገሮች ትልቅ ቦታ ይኖራቸዋል። ለጊዜው ባንዳ ሆኖ ማገልገል ይቻላል። አልቲሜትሊ ግን ነጭና ጥቁር እኩል አይደለም። መጨረሻው ያው የነጮች አገልጋይ መሆን ብቻ ነው። እዚህ ውስጥ ብዙ የተነካኩ ጉዳዮች አሉ። ለምን ጉዳዩ ቀጭንና ጥልቀት የሚጠይቅ እንደመሆኑ እና ደግሞ ከ5 ዓመት የፋሽስት አገዛዝ ውስጥ የተወሰነው ፓርት እንደመሆኑ መጠን ጥልቅ ንባብን ይጠይቃል ሐሳቦቹን ኮንስትራክት ለማድረግ። እውነት ነው። በተለይም ደግሞ የተከፋፈለ ታማኝነት ስትል የእነ አብርሃ ደቦጭ መጀመሪያ ኤርትራ ላይ ከነበረው ጣሊያን ይዞታ ጋር በተያያዘ እንዴት በአገልጋይነት እንደነበረ ወይንም ደግሞ
እንግዲህ በሰዓቱ ባንዳ በሚባል አይነት ሁኔታ የሚጠራ አይነት ሰው እንደነበር ማይታመን እንደነበር ከዛ በኋላ ግን አሁን የፋሽዝምን ሁኔታ ሲያይ እንዳየኸው ለካ ባንዳ ሆኖም ምንም ለውጥ የለውም እንደ በታች መታየቱ ከሰው በታች ተደርጎ መታየቱ አይቀርም የሚለው ነገር በጊዜ ሂደት እንዴት እንደለወጠው የምናይበት ነገር በራሱ በጣም የሚገርም ነው። ከዛ ግን በፊት የነበረው ማንነት ጥላ ሲያጠላበት እስከ መጨረሻው እስከ ሞቱ ድረስ ሲከተለው ያንን ሁሉ መስዋዕትነት ከፍሎም ቆሞም ለኢትዮጵያ ብሎም ግን ደግሞ አለመታመን አይነት ነገር እሱን የምናይበት እጅግ በጣም የሚያሳዝን ነገር እናያለን። ይሄ የችኩልነቱም አይነት ነገሩ ቅድም ያልከው በጣም ቮላታይል አብርሃም በጣም እንደዛ ነው የሚለው ሰውዬው። እዛ ላይ ነው ምናልባት በወቅቱ ለነበረው የኢትዮጵያን የፖለቲካ አስተሳሰብ እና እምነት የነበረው መረዳት ትንሽም እንደሆነ ጭምር ነው የሚጠቁመው መጽሐፉ ላይ። ለምን ኢትዮጵያ ወጉን፣ ባህሉን፣ ስርዓቱን፣ ንጉሱን ጠብቆ መኖር የሚፈልግ እንዲህ ከግራ ወደ ቀኝ አንዴ ባንዳ ሌላ ጊዜ ደግሞ አርበኛ ለመሆን የሚደረጉ ነገሮች መራራ ዋጋ እንደሚያስከፍሉ ጭምር እና የተገኘበትን ማህበረሰብ አለመረዳት፣ ችኩል መሆን እንዲያውም አንዳንድ ቦታ ላይ ግራዚያኒ እኮ ቢሮ ውስጥ በብዙ መልኩ ማጥቃትና እልቂቱን መቀነስ ይቻል ነበር። ለምን ግራዚያኒ እና አብርሃ የነበራቸው ቁርኝትና ግንኙነት የአባትና የልጅ ነው። እንደ ብዙ አርበኞች ምስክር ማለት ነው። እንደ ብዙ አዲስ አበባ ነዋሪዎች ምስክር ማለት ነው። እልቂትንም ውድመትንም ኢትዮጵያውያንን በጣም ተስፋ የሚያስቆርጥን ሙከራ ለማድረግ ራሱ ያነሳሳው ምናልባት ከአቅል ሆኖ አለማሰብን ጭምር እንደሆነ ለመጠቆም ይሞክራል ደራሲው። እዛ ላይ ነው ከኤርትራ ይመጣል፣ ከዛ በኋላ ትምህርት ቤት ይገባል፣ ከዛ በኋላ ደግሞ የጣሊያን አሰራር ውስጥ ይገኛል። ቋንቋና የአውሮፓን ባህል የሚያውቅ አይነት ሰው መሆኑ ጣሊያኖች እንዲማረኩበት ያደርጋል። ከምንም በላይ ደግሞ ለግራዚያኒ የሚወድቀትና ሞት የነበረው እንደዛ የምትቀርቡ ሰው ኦልሞስት በየቀኑ የምታየው ሰው ከእንጦጦ ስትመጪ መንገድ ላይ መኪና የምታቆሚለት ሰው ገዳይሽ ሆኖ ሲቆም የኢንተለጀንስ አሰራሩን ጭምር ድክመት የሚያሳይ ነው። እንዲያውም አያን አበክሮ የሚከራከረው ወንጀለኛ ተብሎ የተጠረጠሩ ሰዎች በየትኛውም አካሄድ ቶሎ አይገደሉ። ለምን ሚስጥርን ማውጣት፣ የተለያዩ ዘለግ ያሉ ምርመራዎች እንዲደረጉ ማድረግ ኢንቨስቲጌሽኖችን የተቀላጠፈ ያደርገዋል። ወዲያው መወሰናቸው ራሱ የጣሊያንን በጣም እልህኝነትንና ቁጡነትን ቫዮለንት መሆናቸውን ጭምር ይጠቅሳልና የአውሮፓንም የኢትዮጵያውያንንም ባህል የፖለቲካ ባህልና ልምድንም ጭምር ተቀስቀስ እያደረገ ሐሳቡን ገንብቶታል። የሚገርም ነው። የሆነ አይነት እኮ አንድ የፈጠራ ስራ የምታነብ ነው አይደል? የሆነ የሚመስለው ካራክተራቸው ራሱ የመጡበት ባክግራውንድ ዘመናዊ ትምህርት የቀሰሙ እንደዚሁም ደግሞ በተቃራኒው የሚገኙ እንደ ስምዖን አለፍርስ አይነት የራሱ የሆነ የታክሲ ቢዝነስ ያለው ሰው ያለበትም በሌላኛው መልኩም እንደዚህ ማለት ስብጥራቸው በራሱ ውጭ የተማረ እንደዚህ የሚገርም አይነት ነውና እነዚህ ሁሉ ሰዎች ግን ተቀናጅተው ያው ውጤቱ በኋላ የከፋ ቢሆንም ለአንድ ዓላማ መቆማቸው በተለይ ደግሞ ከባክግራውንዳቸው ተነስተ ስታይ በባንዳነት የሚታወቅ የነበረም ሰው እንደዚሁም ደግሞ በአርበኝነትም የሚታወቁ ሰዎች እነዚህ ሁሉ ደብዳቤዎችም በኋላ የያዛቸው አሉ ወደ መጨረሻው ገጽ የሚገራረሙ ማለት እንዲታመኑና አብርሃ አይነት ነገር የተጻፉ እሱን ሁሉ ስናይ የሆነ በቃ በጣም የሚገርም ነገር ነውና ትንሽ እስኪ ሄድበት። እኔ እዛ ላይ ከኤርትራ በጣሊያን ቀደም ብላ በቁጥጥር ውስጥ በነበረችበትም ጊዜ ጭምር የፋሺዝምን አስከፊ ገጽታ ወይም ደግሞ የኮሎኒን የቅኝን ጉዳይ አለመረዳት ነገር አለ። አሁን ኤርትራውያኖች ሌሎች አርበኞች አሉ። ሎሬንዞ ታዛዝ ለኢትዮጵያ የሚገርም ታሪክ የከፈሉ ሰው ናቸው። እሳቸው ቀዳማዊ ኃይለ ሥላሴን አይ ቲንክ መካከለኛው ምስራቅ ላይ ጉብኝት ገና ልውል እያሉ ያገኟቸዋል። ወዲያውኑ የፋሺስት ዓላማ በጣም መጥፎ እንደሆነና በየትኛውም መልኩ ሊያስተናግዳቸው እንደማይችል ሲያውቁ ቀዳማዊ ኃይለ ሥላሴ መጥተው እንደው ደጅ ይጠናሉ። ከዛ በኋላ ለአውሮፓ ትምህርት ይላካሉ። ሲመለሱ የለየላቸው አርበኛ ነው። አብርሃምን እዚህ ላይ ኮምፓራቲቭሊ ስታስቀምጩ የፖለቲካ ስራውንና የባዕዳን መንግስት ምን ያህል የሀገሩን ሰው ምን ያህል ሊጨቁን እንደሚችሉ የተረዳበት መንገድ በጣም የቀለለ ዝቅ ያለና የሐሳብ መፈራረቆችና ኢንቲግሪቲ የምታጭበት ሆኖ ታየዋለች። ያ ነው ትልቁን ነገር ያደረገውና
እንደዚህ አይነት ሰዎች ላይ መፈንቅለ መንግስትም በዩ ሴራም በዩ ሌሎች ነገሮች ስታደርጊ ደግሞ የሐሳብ መዋዠቆቻቸው የሚያስከፍሉሽን የመረረ ጉዳይ ነው። በእነዚህ ሰዎች መስዋዕትነት ይቅርታ እሱ ጋር ግን ኢንተግሪቲ ማጣት ተብሎ ሊወሰድ ይችላል ማለት የሆነ ጊዜ አዎ የነበረበት የተሳተፈበት ደስ የማይል ታሪክ ነበረው። ከሆነ ጊዜ በኋላ ራሱ ላይ ጭምር የደረሰበት የፋሽዝም አስከፊ ከስታ ደግሞ እንዲህ ነው እንዲህ ብሎ ደግሞ ቢቀየር የኢንተግሪቲ ጉድለት አይነት ነገር አድርገን ልናስበው እንችላለን ወይ? እሱን እስኪ ትንሽ ሂድበት። ዋርና መጠነ ለምን ጣሊያን በሰሜንም በምስራቅም ሲመጣ ፍጹም ጭፍጨፋ እያካሄደ ነው የመጣው። ሁሉንም ዋር ክራይሞች እየፈጸመ ጭምር ነው የመጣው። ኢትዮጵያውያን አርበኞች ከነሱ ጋር የዋለ ራሱ ጋር እስኪደርስ መጠበቅ ነበረበት አይደለም። እኔ እንትኑን ጀጅ ማድረጌ ሳይሆን ኢትዮጵያ ውስጥ የተመሰረተው ከባዕዳን ጋር ያለን ግንኙነት ሰላቶ እንላለን፣ ሌላም እንላለን። ይሄ የአያት የቅድመ አያቶቻችን ውርስ መጥፎ ነው ብዬ አላምንም። ለምን ወራሪን ለመቀልበስ ብዙ ርቀት ድረስና ብዙ መስዋዕትነት ሲከፍል የኖረ ሀገር። ስለዚህ ስንኖርስ የነበረው ባህል ይሄ ባህል ደግሞ ለንጉሱ ባለሟሎችና በኋላም አርበኛ ለሆኑ ሰዎች ለድርድርና ለአመክንዮ የሚቀርብ አይደለም፣ ልማድ ነውና ከልማዱ ጋር የሚመሳሰለውን ብቻ ወደ ራሱ ይስባል። ከልማዱ ፈንጠር ያለው እንደ ሐሳብ መዋዠቅ፣ እንደ ባንዳ፣ እንደ ወስላታ፣ እንደ ሰላቶ የማየት ልማዶች ነበሩ። በተለይ ጦርነትና እልቂት ለምክንያተኝነት የሚመች አልነበር። ለምን እና በባረጋይ በተለያዩ አርበኞች ከእሱ ጋር ሲገናኙ ጭምር ከደረሰባቸው እልቂት ከነበሩትና ከተገኙበት የፖለቲካ ባህል አንጻር ስትመለከቱ ልጅ እግር ለነበረው ከጣሊያን ጋር እንደው እንቁላል ሲበላ ለነበረው ሰው የነበራቸው እምነት ጥያቄ ውስጥ ቢወድቅ የሚደንቅ አይደለም። የባህልና የፖለቲካ መረዳድ መጣረስ ነው ግልጽ አድርጎ የሚያሳይ እንጂ እነዚህ ወጣቶች ሙከራ አድርገዋል። ቢያንስ ኢትዮጵያ ለዋላይነቷ እንዳልተገረሰሰ መሀል ከተማውን መቆጣጠር ማለት ስርዓተ መንግስቱን በአራቱም አቅጣጫ ውስጥ አማክሎ በመዳፍ ስር እንዳልወደቀችም ጭምርና እንደ ሉዓላዊ ሀገር ከሌሎች ዓለም መንግስታት ጋር ጭምር ልትነጋገር እንደምትችል ማሳያ የሚሆኑ ነገሮች ናቸው። ስታስቢው ዛሬ ላይ ሆነን ስንመለከት ዊዘይን ዲሳይት ይላል። በወቅቱ ላይ ግን እነዚህ የሐሳብ ደለሎችና መጣረሶች እጅግ ዋጋ የሚያስከፍሉበት ሀገር ላይ እንኳን ያኔ አሁንም እንደዛው ብዙ ነገር። ስለዚህ የሐሳብ መለዋወጦች የተሻለ ውጤት ለማምጣት የሚደረጉ ጥረቶች እንደ ባንዳ እንደ ወስላታ ያሳያሉ። ያም የሚያሳዝን የመጽሐፉ አካል ሆኖ ይደመደም። በጣም እንኳን ያኔ አሁን ስትል እንግዲህ በወቅቱ እንዴት ይታዩ ነበር እነዚህ ሰዎች? አሁንስ ጊዜ ካለፈ በኋላስ? እንግዲህ ጊዜ ካለፈ በኋላ አሁን ልጆኜ ምናምን የነበረኝ ነገር አስታውሳለሁ። አብርሃ ደግሞ ሲባል የምንሰማው ነገር አይደለም። ያው ደርሰህ እንግዲህ በደንብ አንብበህ ነገሩ ምናምን በተሻለ እስኪገባህ ድረስ የሆነ ጀግንነታቸው ብቻ ነው፣ ስህተታቸው ምናምን አይታይህም አይደለም። በቃ ጀግናዎች ላለመገዛት እንደዚህ ያደረጉ ምናምን የሚለው ነገር ማለት ነው። ከዛ በኋላ የተቀናጀ ነገር ባለማድረግ በችኮላ በተለያዩ እንትኖች የተደረገው ነገር እና የመጣው ውጤት ልክ ነበሩ ወይ እንደዚህ ወይ ስለ ባህሪያቸው ምናምን የምታየው በኋላ ነው እና ደስ የሚል ነጥብም ስላነሳህ ነው ያኔ አሁን የሚለው ነገር እንዳትያይ ራሳቸውን ሸፍነው ይኖሩ። አሁን ከስድስቱ ሰዎች ውስጥ ሌሎቹ ሲሞቱ ለጥ ይበሉ በኋላ አርበኞችንም ተቀላቅለው ቆይተዋል አይደለ? በህይወት ግን ሳይናገሩ ነው ከቤተሰቦቻቸው በስተቀር የኖሩት ስለሆነው ነገር ይላሉ። የዚህ ትልቅ ታሪክ አካል የሆኑ ሰው እና ለምን ሲባል የሚያስቀምጠውም ግምት አለ። ውጤቱ ጥሩ ስላልሆነ ምናምን ያው የማፈር አይነት ነገር ባደረጉት እንደ መኩራት ሳይሆን እንደ ማፈር አይነት ነገር የመሰማት ነገርን ነው የሚያስቀምጠው እና እኛ ግን ያው ስናይ የነበረው እንዴ እነዚህ የሚያኮሩ ሰዎች ምናምን የሚለውን ነገር ብቻ ነበር እና አሁንም አይደሉም ሳይሆን ግን ሁለቱንም ለማየት ምንችልበት አይነት መጽሐፍ ነው የሚለውን ለመጨመር ነው እና አንተም ትንሽ ሂድበትና ሌላ ጥያቄ ደግሞ አስከትላለሁ። እንዲያው ጀግኖች ናቸው የሚል በጥያቄ ጭምር ያስቀመጠው አንደኛው ቻፕተር አለ። ወደ መጨረሻው አካባቢ 11ኛው ቻፕተር ይመስለኛል። እነዚህ ነገሮች ሌሎች የተሻሉ መንገዶች ቢኖሩ ወይንም ደግሞ ሌሎች የቅድ ፎርሙላዎች ቢኖሩ እልቂትን መቀነስ ቢቻል ወይንም ደግሞ ምናልባት ግራዚያኒ ከሆነ የተፈለገው ለምን እንደ አብርሃ ንቁ ቀልጣፋ ለነበረ ወጣትና የአውሮፓውያን ባህልን የተረዳ ሰው ቢሮ ውስጥ ብዙ ነገር ማድረግ ይችል ነበርና በእርግጥ ምን ያህል ድረስ ታስቦበታል?
ይልና ሐሳቦቹን ያነሳል። መጨረሻ ላይ ደግሞ ፈርስት ጀነሬሽን ኢምፓክት ሰከንድ ጀነሬሽን ኢምፓክት እያለ ያነሳል። ለምን ኢትዮጵያ ውስጥ ያኔ እርግጠኛ ነኝ መጽሐፉ ላይ ቁጥር ካልተሳሳት የዶክትሪያል ዲግሪ የነበራቸው 120 ሰዎች ሁሉንም ገሏቸዋል ፋሺስት በዘግናኝ ሁኔታ የዕለት ዕለት በሶስተኛው ቀን ውስጥ ለምርመራ እንኳን እንግሊዞች ሲይዙ እንደማለት ነው። አንድ ቦታ ላይ ለምርመራ ረጅም ጊዜ ጽኑ ምርመራ ያደርጋሉ የኮሎኒ ኤክስፒሪየንስ ናቸው። እነዚህኛዎቹ ግን ወዲያው እንዲያዙ ነው ቆራርጠው ይጨርሷቸው ሁሉንም ነገር ማለት ነው። ስለዚህ እስከምን ድረስ ያህል ታስቦበታል? የፖለቲካል ውጤት ውስጥ ጭምር ምንድነው? ታሪክስ እንዴት ይገነዘበዋል? ወጣትነትና ጀብደኝነት ከሐቅና ከእውነታ ጋር እንዴት ይፋጠጣል የሚለውም ጭምር ወሳኙ የደራሲው መደምደሚያ ነው። ስለዚህ ይሄ ነው ትልቁ ፓርት ብዬ ነው መገምተው። ለምን ወጣትነት ከአመክንዮ ውጭ መሆን፣ በስሜት በጣም መገፋፋት፣ ሐሳብን ቶሎ ቶሎ መለዋወጥ፣ ከሪያሊቲው ውጪ መሆንና ሊያስከትል የሚችለው መዘዝ አለመረዳት የሚሉትንም ጭምር ለጥያቄ ለኦዲየንስ የተወበት ሁኔታ ነው። ስለዚህ ኢትዮጵያን ትልቅ ክፍተት የምድር ጀነሬሽን ጋፕ የፈጠረበት ሁኔታ እንደነበረ ለምን የሶስቱ ቀን ጭፍጨፋ ከዛ በኋላ ኢትዮጵያ ልትመካባቸው የምትችላቸው ከወረራው ማብቃት በኋላ እንኳን ሀገር መስራታ ውስጥ ትልቅ ቦታ የሚኖራቸው ሰዎች እንዳለ ተጨፍጭፈዋልና ይሄ እስከምን ድረስ ታስቦበት ነበር የሚል ጥያቄ ያነሳል። ካልዘነጋው ዘ ሌጋሲ ኦፍ የካቲት 12 እያለ የሚያነሳው ላይ ከዓላማው ጀምሮ የወዲያው ውጤቱ ምንድን ነበር፣ የሁለተኛ ትውልድ የሶስተኛ ትውልድ እያለ ያስቀመጣቸዋሉ ምንድን ነው ያደረሰው ብሎና በደንብ አድርጎ ነው የመረመረው። እንደዛም መታየት አለበት ብዬ አስባለሁ። እንዳልኩ ብዙ ጊዜ ጭንቅላታችን ውስጥ የነበረው አልገዛም ባይነት ጀግኖች እንደዚህ የሚለው ነገር ነበር። ምንም ጥያቄ የለውም፣ ለዛ ነገር ይገባቸዋል። ግን በተመሳሳይ ደግሞ ምንድን ነበረ ከጥንቃቄ ጉድለት፣ በደንብ ካለመቀናጀት፣ ካለማሰብ የመጡ ደግሞ ችግሮች የሉም ወይ? ያንን ማድረግ ነው አለማድረግ ነበር ይሻል የነበረው። ማለት ዝም ብሎ መገዛት ማለት አይደለም። ሚስአንደርስታንዲንግ እንዳይፈጠር መታገል ያስፈልጋል፣ መቃወም ያስፈልጋል፣ ያለውን መጥፎ ነባራዊ ሁኔታ መለወጥና ሀገርን ነፃ ማውጣት ያስፈልጋል። ግን በእንደዛ አይነት መንገድ ነበር ወይ የተሰላው? ስሌት ግን ልክ ነበር ወይ? አሁን እንዳልከው ምሁራን የሚባልን ነገር ኢትዮጵያን ሊያሳጣ በሚችል አይነት ሁኔታ የተወሰደው የፋሽስቶቹ እርምጃ እሱ ነገር ሲታሰብ ምንድን ነበር ሌጋሲው ብለን አው ጀግንነት ፋሺዝምን እምቢ ማለት ምናምን ከሚለው ባለፈ ግን መነጋገር አለብን። እሱ ይጠቅመናል ለሁሉ ጊዜ እና በዛሬው አሁን 6 ኪሎ በዛኔው በነተልዑል ቤተመንግስት አቅራቢያ በፋሽስቶች ትእዛዝ እና ደግሞ በተለይ በሲቪሊያን ላይ የተፈጸመው መጠነ ሰፊ ጭፍጨፋ እሱን ስናስታውስ ውጤቱን ስናይ በደንብ አድርገን አሁን ያልነው ነገር ስሜት የሚሰጥ ይመስለኛል። እና ወደዛ እንሂድ እስኪ። የሚገርምሽ አንቺ ያልሽውን አንደኛው ላይ ጨምር ነው ወደ ሁለተኛው ይሄዳለሁ። ቀዳማዊ ኃይለ ሥላሴ ከመጡ በኋላ እነዚህ ነገሮች በሚስጥር እንዲያዙ ተደርገው ነበር። አንድ ሰው ነው የሆነ ጋዜጣ ላይ ጽፎ የዛችን ቀን የሚል አይነት ነገር ጠቅሶታል። እሱ እንዲታወቅ የሞከረው የመንግስቱ ኃይለማርያም መንግስት ሲመጣ ደግሞ ኤርትራና ኢትዮጵያ ባለው ሁኔታና የኤርትራ ሰዎች ለኢትዮጵያ አንድነት ዋጋ ከፍለዋል ለማለት የነዚህ ሰዎች ስም በጣም ገኖ እንዲሰማ ተደረገ። ቀኑም በተለየ መልኩ እንዲከበር ተደረገ። ይሄ ምንድነው ለፖለቲካ ኢንስትሩመንት ተጠቅመውበታል ማለት ነው። የነበሩት መንግስታት ሁሌም እስካሁንም ድረስ በሀገራችን ታሪክ እንደነበረበት እንዲፈስ ሳይሆን እንደ ፖለቲካ ፍጆተኝነት እንደ ዛሬ ፖለቲካው ሁኔታዎች ጭምር ማንሳትና መጣል እውነተኛውንና የተጨበጠውን ነገር ህዝብና ትውልድ እንዳያውቀውና ከችግርም እንዳንወጣ ያደረገን ይመስለኛል። የደራሲው ሙግትና ልፋት እዛም ሜቲኩለስሊ በጣም በጥንቃቄ ለማየት የሞከረበት ሁኔታ ይሄው ነው ብዬ ነው የማስበው። ለምን እውነቱ መውጣት አለበት፣ ኮንሲኩዌንሱ መታወቅ አለበት። እስከምን ድረስ ውጤታማ ነበር? ከፖለቲካና ከመንግስታዊ ስርዓቶች ፍላጎት ውጪስ የካቲት 12 በእርግጥ ለኢትዮጵያ ምን ነበር የሚለውን ፍንትው አድርጎ ቪቪድሊ ይላል። እንዲያውም አስተያየት የሚሰጠው ፕሮፌሰር ማሳየቱ ነው ትልቁ የመጽሐፉ ጥንካሬ ብዬ ነው የማስበው። የዕለት ዕለት ግራዚያኒ ከገባ 3ኛው ሳምንቱ ነው ስልጣን ከያዘ። በዚህ በምስራቅ በር በኩል ዋጋ ከፍሎ ነው ከራስ ደስታ ጋር ስልጣኑን ማዕከላዊ ጋቨርኖር ጀነራል የሚለውን ጠቅላይ ማዘዣውን የገነተ ዱላ የነበረውን የያዘውና ቶሎ ፋሽስታዊ ስራዎችን ሰርቶ ስሙን መትከል ይፈልግ ነበር። በመሃል ላይ እየገደለ የመጣው መንግስት ከህዝቡ ጋር እንደው ሰላምና የጥቅሙ ሚጢጥ እየተጋሪ መሆኑን ለማሳየት ነዳውያንን ኢትዮጵያውያንን መጥራት ነበረበት።
ከዛ በኋላ ባልታወቀ ሁኔታ ነው ያ እነዛ አደጋው መጣል የሚጀምረው። ከዛ በኋላ ጉዲዮ ኮርተስ እንዲሁ የፖሊስ አዛዡ ጭምር ነበር የብላክ ሸርቶችም ጭምር አፍታ መቆየት አልተጀመረም። ዴዝ ሰርክል የሚሉት የፋሺስቶች የጋራ ውሳኔ አለ። ለምን ፋሺስት ማለት አንደኛው ገጽታ ሚሊተሪዝም ነው፣ አውቶሪታሪያኒዝም ነው። ይሄ ኮንስቲቱሽን ከምትዩና ከሰብአዊ መብት ውጪ ነው። ስለዚህ በ6 ኪሎ ዙሪያ አካባቢ በዩኒቨርሲቲው አካባቢ ሰርክሉ ዴዝ ሰርክል ተሰራ። የሚሄዱ የሚያልፉና ከጉዳዩ ጋር ምንም ንክኪ የሌላቸው ሰዎች ነው መጨፍጨፍ የተጀመረ። እንዲያውም በጨፈጨፍሽው መጠን ነፃ እርምጃ ካርታ ነፃ ምርጫ ነው የተፈቀደላቸው። እንዲያውም በገደልሽው መጠን ይመስለኛል ወይም ደግሞ አረመናዊ ድርጊቱ በተቆጠረ ጭምር የስልጣን ማዕረግሽ ከፍ ይል ነበር። እርጉዞች፣ ህፃናት፣ ሴቶች ሁሉም ናቸው የተጨፈጨፉ። ጭፍጨፋው ማታ ላይም ሲያበቃ ደግሞ የእሳት ቃጠሎ ነው የተጀመረው። ይሄ በነዳጅ እየተተፋ የሚያቃጥል የጦር መሳሪያ አለና ሙሉ ለሙሉ እሱ የመጨፍጨፊያ ዋና ተዋናይ ሆኖ የዋለበት ሁኔታ ነው ያለው። ስለዚህ ድብልቅልቅ ያለ ከፍተኛ ፍጅትና ጭፍጨፋ የነበረበት ሁኔታ ነው የነበረው። ማምሻውን እንዲያውም እሳት ተያይዞ ከተማዋ በሙሉ እሳት በሳት የነበረችበት ሁኔታ ነበር። ጊዮርጊስ ቤተክርስቲያንም ጭምር ለጥቂት ነው የተረፈው ሪዮት እንደ መጽሐፍ። በጣም የሚያሰቅቅ ነው። በተለይ ደግሞ መግደል ብቻ ሳይሆን ግድያውን የሚፈጽሙበት መንገድ ራሱ እንዴት አይነት አሰቃቂ እንደሆነ እጅግ በጣም በቃ አንዳንዱ ነገር ማለት ራሱ ይከብዳል። ምንድነው ያደረጉት የሚለውን ነገር እና በጣም የሚያሳዝን ነው። በቃ እንደፈለገ ኢትዮጵያውያን ላይ የፈለጋችሁትን አድርጉ ነው በቃ ትዕዛዙም በዚህ 3 ቀን ውስጥ በዛ እንግዲህ ወደ 30,000 ነው የሚባለው። አንዳንዴ ያው 20,000 የሚለው ቁጥር አለ። የአዲስ አበባ ነዋሪዎች መጨፍጨፋቸውን ደብረ ሊባኖስም ላይ ደግሞ እንደዚሁ የተፈጸመው የመነኮሳቱ የዲያቆናቱ እንደዚህ ግድያ እሱን የቤተ ክርስቲያኗን ያያያዘበት መንገድ አለ፣ የሚታይበት መንገድ አለ እና እሱንም ትንሽ ብትሄድበት ደስ ይለኛል። ፋሽስታዊ ስርዓቶች በሙሉ ለፋሽስታዊ እርምጃዎችን ወስደዋል። በሊቢያ ወስደዋል፣ በአልባንያ እና በዩጎስላቪያ ወስደዋል። ኢትዮጵያ ውስጥ የማያስሉበት ምንም ምክንያት አልነበረም። እንኳን እንዲህ የተርቡን ቀፎ የሚነቀንቅ ነገር ተፈጥሮ ነው የሚለው። በዛ ውስጥ የጋራ መስዋዕትነትና የጋራ ድል የሚሉትም ጭምር ስሎጋን አላቸውና አንዱ የሞከረውን ጭፍጨፋ ሌላው በተመልካችነት ወይም በገላጋይነት የማየት ዝንባሌ የለውም ፋሺስት። ስለዚህ በሁሉም መልኩ ሁሉም የሰራዊት አባላት ሲቪሊያን ላይ ነው የመሰረተው የጭፍጨፋው ማካሄድ የተጀመረው። በጦርነት ተሳታፊ ያልነበሩ ከሙከራው ጋር ግንኙነት የሌላቸው ግን የዕለት ህይወታቸውን ወይም ደግሞ ወጪ ወራጅ የነበሩትን ጭምር ነው ለ3 ቀን የጨፈጨፉ። ከዛም በላይ የዓለም አቀፉ ውግዘት እንዳይፈጠር ደግሞ መረጃዎችን በሙሉ አሻፍ የማድረግ የማጥፋት ልዩ ተልዕኮ ነበር። ስለዚህ ስለ የካቲት 12 እልቂት ሲነሳ የሚታወቁት ጥቂት ሰዎች እና የሆኑ ወጣቶች ሞክረውት ጥቂት ሰዎች ብቻ መስዋዕት እንደተደረጉበት ለማሳየት የጣሊያን ኢንተለጀንሲ ሙሉ ሙከራውን አድርጓል። ስለዚህ በዚህ ምክንያት ነው የተለየ ጥናት የሚጠይቀው። በተረፈ ለኢትዮጵያ አጽመ ታሪክ፣ ለኢትዮጵያ ባህል፣ ለኢትዮጵያ ሃይማኖትና አድዋ ላይ ድልን የሚያመጡ ሁኔታዎች በሙሉ እንዳይፈጠሩ ጭምር ይሄን ሰበብ አድርገው ቤተክርስቲያኗን አታክ ማድረግ፣ አዝማሪዎችን አታክ ማድረግ፣ ወጣቶችን ሙሉ ለሙሉ መጨፍጨፍና የቀዳማዊ ኃይለ ሥላሴ ምስል ለምን ምሽት ላይ የቤት ለቤት ፍለጋ ውስጥ ነበሩ ታዳኞቹን ለማግኘት የቀዳማዊ ኃይለ ሥላሴን ምስልና የኢትዮጵያ ሰንደቅ ዓላማ ያለባቸውን ቤቶች፣ ሰዎች እንዲህ ነጠላ ላይ የነበሩ አረንጓዴ፣ ቢጫ፣ ቀይ ምልክቶችን ጭምር ሙሉ ለሙሉ ጨፍጭፈዋል። ቁጥሩና ውጤቱ እንዳይታወቅ የዛን ያህል መጠነ ሰፊ እመቃ አርገዋል። ስለዚህ ይታወቅ የነበረው በአሜሪካን የደህንነት ተቋሞች፣ በእንግሊዝ ሰዎችና በሌሎች ተመልካቾች በጻፏቸው እነ ሌዲስላቫ የሚባሉ ሰው እንጭምራሉ በታርመናይ እነሱና ኤርትራውያን ሆኖ እዚህ የነበሩና የፋሺስት መንግስት ደጋፊ የነበሩ ሰዎች መጨረሻ ላይ ምስክርነት በሰጧቸው ዓለም አቀፍ ፍርድ ቤቶች ላይ ነው ሐሳቡን ሊገነባ የሞከረው ደራሲ። በጥቅሉ ግን ሁሉም ኢሰባዊ ተግባሮች በቆመጥ መቀጥቀጥ፣ በአካፋ እንደው መቆራረጥ፣ በስለት እንደልባቸው የማድረግ በመትረየስ ጥይት ንጹሃን መጨፍጨፍና ይሄም አልበቃ ሲል ሙሉ ለሙሉ በከፍ እንድትጋይ ነበር። ፍሌም ስሮወር የሚባል መሳሪያ ያላቸውና ይሄ ልክ እሳቱ እንደ ነዳጅ እየተፋ ሙሉ ለሙሉ ብዙ ቤቶች እንዲቃጠሉ አድርጓልና
ይሄ ነው የነበረው። የዛን ቀን የገለጸበት መንገዱ ራሱ ግራዚያኒ በራስ ደስታ ሆስፒታል ፎቅ ላይ ሆኖ አዲስ አበባ ስትቃጠል እንደ ድሮ ክርስቲያኖችን ሲያሳድድ እንደነበረው የሮማው ንጉስ እንደ ኔሮ በፈገግታ ይመለከት ነበር ይላል። ሪላቲቭሊ ግን ግራዚያኒም ላይ ደረሰው ነገር የዛን ያህል ያልጋ ቁራኛም ህመምተኛም አላደረገው። እንዲያውም አፈወርቅ ተክሌ አግኝተውት በስተርጅና ሮም ላይ እንደው ጸጸት ይሰማሃል ወይ ሲሉት በፍጹም ያለ ርህራሄ ነው፣ ምንም አይነት ጸጸት አይሰማኝም ኢትዮጵያውያንን እንደዛ በመጨፍጨፌ ነው ያለው እና ያለ ጸጸት ነበር ያ ሁሉ ውስጥ የግራዚያኒ ማስታወሻ ቤቶችና ጽሁፎች ላይ የተሰሩ ጽሁፎች የሚነግሩት እሱ ነው። ስለዚህ ይሄ ነበረ በአጠቃላይ የነበረው እልቂት ሙሉ ለሙሉ ድምሰሳ ነበር ማለት ትችላለሽ የጣሊያን ፋሺስት መንግስት ኢትዮጵያ ላይ ነው። እጅግ በጣም የሚያሳዝን ነው። እንግዲህ የቦምብ ውርወራው ግራዚያኒ ላይ የተደረገውን ተከትሎ እንዳልከው የከፋ ጉዳት እንኳን ሳያደርስበት እንደዛ መመልከት በሚችልበት አይነት የጤንነት ሁኔታ ላይ ሆኖ ኢትዮጵያውያን ግን በዛ ልክና መጠን ተጨፈጨፉና ምሁራን ሳይቀር አልባ እንድትሆን የሚያደርግ በጣም አሰቃቂ የሆነ ጭፍጨፋ ተከናወነ። እንግዲህ ቅድም የጠቀስከው ታሪክን የምናይበት መንገድ ራሱ በተለይ ደግሞ የመጡት የተለያዩ መሪዎች አፄ ኃይለሥላሴ ጊዜ እንዲዳፈን የተደረገበት መወራት የማይፈለግበት የታሪኩ ባለቤት የሆኑት ራሱ በውጤቱ ተሸማቀው የማያወሩበት አይነቱን ነገር ስናይ ከዛ ደግሞ ደርግ ሲመጣ በተለይ አብርሃ ደቦጭና የሞገስ አስገዶምን አጉልቶ ኤርትራውያን በኢትዮጵያ አንድነት ያላቸው ሚና እንዳልከው የሚለው ነገር እንዲታይ በቃ ሁለቱ ሰዎች ብቻ እስኪመስሉ ድረስ ደግሞ የተሰራ ስራ ነበረ። እንደው ከስድስቱ ሰዎች ውስጥ እነ ስብሐት ጥሩነህ፣ ስምዖን አደፍርስ፣ ለጢበሉ ገብሬ፣ እነ በሻህ ውረድ ራሱ የነበሩ እስከማይመስል ድረስ ሁለቱ ብቻ የሚሰሙበት እና ያው በኋላ ላይ ደግሞ ያለው ጭራሽ የታሪክ ሁኔታ ምንም ዋጋ ቢስ የሆነ የመጣበትን አይነት ኢትዮጵያ ሁኔታ ስናይ ይህ ፖለቲካና ታሪክ ሲደባለቅ የሚመጣውን ከታሪካችንም እንዳንማር እውነቱንም እንዳናውቅ የሚያደርገው አይነቱ ነገር እሱንም ጭምር በደንብ አድርጎ የፈተሸ ይመስለኛል። እንዲየስም ትክክል ፖለቲክስ ኮምፓራቲቭ አንዳንድ ቦታ ኢትዮጵያን ጸሐፊዎች ሁሉ ልክ አሁን በተለምዶ የፌሪቴል የምትዩ አይነት ታሪኮች አሉ አይደል? ለምሳሌ ድሮ ልጆች ሆነን የምናነባቸው ተዋደው ከብዙ ችግርና መከራ በኋላ ተዋደው ኖሩ የሚል አይነት ታሪኮች ህይወት ራሱ እንደዛ መስሎ እስኪሰማን ድረስ አይምሯቸው ውስጥ የተቀመጡ ወይም ደግሞ የነ አላዲን ያረብ ተረቶች ጭምር የነ ፒኖኪዮ ታሪኮች ጭምር አሉ። እንደዛ ሆኖ የተጻፉትን በሙሉ ከሙያም ከስነ ምግባርም ጭምር ዲስካርድ ያደርጋቸዋል። ከዛም በዘለለ ደግሞ ለኔ እስከማውቀው ድረስ የፖለቲካና የታሪክ ጋብቻ ነው ትልቁ ነው። ታሪክ ምንጊዜም ቢሆን ራሱን የቻለ ትልቅ የጥናት መስክ ነው። ስለ ትናንትና ፖለቲክስ ብዙ ነገሩን ሊያጠፋ የሚሞክረው የዛሬ ሁኔታችንን ለመረዳት ነው። የትኛውንም የዛሬ ሁኔታችን ቢሆን ግን የትናንት ተጽዕኖ ሊኖርበታል ይችላል። ለምን ፖለቲካል ሂስትሪ የምንለውም ጉዳይ ነው። በተረፈ እንደ ሙያ ስነ ምግባር ራሱን ችሎ መቆም የሚችል አውቶኖመስ ፊልድ ኦፍ ስተዲ በሁለቱ መካከል የትናንትና ስህተቶችም ይሁን ከመብትና ከብሔራዊ ዳቦ ደግሞ ከህልውና ከሉዓላዊነት ከዓለም አቀፍ ህግጎች አንፃር የትናንትናውን ዛሬ ለመድገም የሚደረገው ሲሆን ፖለቲክስ ፕሮግሬሲቭ ነው እንላለን። በተረፈ ግን የዛሬን የበላይነትና ዛሬም የትናንትናውን ኮንቲኒቲ ለማስቀጠል ሲሆን ምናልባትም ትናንትና የነበሩ በደሎችን የሚሆኑ ጥሩ ነገሮችን ሳይቀናነሱ ለማስቀጠል ሲሆን ታሪክ ሙሉ በሙሉ አቅሙ የዛሬን ፖለቲካ እየደመሰሰው ይገኛል ማለት ነው። ይሄ ኮምፓራቲቭ ፖለቲክስ ላይ ያለ ነገር ነው። ስለዚህ ታሪክን ፍንትው አድርጎ ጥርት አድርጎ ያለ ግል ስሜትና ያለ ምኞት ለመስራት መሞከር ትጋትም ስለ እውነት መኖርንም የሚጠይቅ ይመስላል። በተለይ አሁን ታሪክ ትልቁን የኢትዮጵያውያንን ውድቀት ጋባዥ በሆነበት ትልቁ የብሰቱና የችግሮቻችን መንስኤ የፖለቲካ ውድቀቶቻችን መንስኤ በሆነበት ወቅት ላይ ደግሞ የሙያተኞች ተሳትፎና ሁሉንም የሙያ ጉዳዮች እንደየብልታቸው ለማስቀመጥ የሚደረገው ነገር ትልቅ ቦታ ሊኖረው ይገባል። እንደው ከክራይሲሶች እንተወስ ከተባለ ማለት ለምን ትናንትናን ስናይ እኔና አንቺ ካለንበት ዘመን የተለየ ዘመን ነው። የተለያዩ እውነታዎች ይኖሩታል። አሁን ካለንበት ሁኔታ ጋር ይለያያል። የዛሬቱ ኢትዮጵያና የጥንታዊቷ የመካከለኛው ዘመን ኢትዮጵያ ከዛሬዎቹም ጭምር ትለያለችና እነዚህን በግልጽ ማወቅ ወደ ህዝብ ሲደርሱም ደግሞ ሐቀኝነታቸው ለህዝብ ግልጽ እንዲሆን ማድረግ ከቅዠትም ከስተትም ፋሺስታዊ ስርዓትንም ከመድገም ጭምር የሚያድን የሚፈውሰው ነው የማገኘው። ለዚህም ነው ስራው ትንሽ ጠቀሜታው የጎላው ነው ይስተካከል። ያው እውነት ነው።
ምክንያቱም ያኛውን ክፍል ብቻ ስለሆነ ይታይ የነበረው የጀግንነቱ እሱ እንደተጠበቀ ሆኖ ምንም ጥያቄ የለውም። የከፈሉልን ዋጋ ያስከፈሉንም አብሮ የሚገርምሽ ሞሶሎኒ ራሱ እንደዚህ አይነት ዲሉዥን ተጠቂ ነበር። ለምን ሮማን ኢምፓየር ትልቅ ኢምፓየር የስሩና መሰረቱ የጣሊያን ሞደርን ስቴት ሆኖም ኢምፓየር በነበሩበት ሰዓት እስከ ግብጽ ድረስ እስከ መካከለኛው ምስራቅ ድረስ ይገዙ የነበረበት ሁኔታ ፓወርፉል ሴኔት የነበረባቸው ሁኔታ ነው። ይህንን ሰፊና ሀያል የነበረን ኢምፓየር በዘመናዊ ጣሊያን ውስጥ መድገም የተለየ ፖለቲካና የኢኮኖሚ ዕውቀትን ይጠይቃል። ምኞት ብቻ አይደለም። እኛ ኢትዮጵያውያን አክሱሙን ከነሙሉ ገጽታው በዛሬ ዘመን መግለጽ እንደማንችለው ጭምር ማለት ወይንም ደግሞ ኦቶማን ቱርክን በሙሉ ገጽታው ቱርኮች መወሰን እንደማይችሉ ጭምር። ለምን የሉዓላዊነት ጉዳይ አለ፣ የቴሪተሪ ጉዳይ አለ፣ በየጊዜው እያደገና እየተነሳ የሚመጣ የመብት ጉዳይ አለ። ስለዚህ መሻትሽን ታሪክን የማደስና የማስተካከል ወይም ደግሞ ጥንታዊ ገናናነትን በዛሬው ዘመናዊነት ውስጥ ለማሳካት የሚካሄደው ነገር ራሱ ያለ ቅዠት ፍንትው ብሎ የሚታሰብበት ሁኔታ መኖር አለ። ለምሳሌ ሞሶሎኒ ብዙውን ጊዜ እንደ ሮም ትልቅ ለመሆን ያስብም ይገምትም አቫንቲ በተባለ ጋዜጣም ላይ ጽፍ ነበር። እርግጥ ኤሪክ ፍሮም በጣም ፈሪ ሰው ነበር። ማታ 1 ሰዓት ላይ ሁሉ መውጣት የማይችል ሰው ነበር። ሰክሬታሪው እንድትረዳው የሚጠይቅ አይነት ሰው ነበር ይላልና ያንን ሁሉ ሲያደርግ ፖለቲካዊ ስርዓቱ ምን መሆን አለበት? የሮምን ገናናነት በጣሊያን ውስጥ ለመመስረት የኢኮኖሚ ሁኔታ ውስጥ ፖለቲካል ኢኮኖሚ ወሳኝ ፓርት ስለሚሆን ጭምር ብለው ፍርጥም አድርገው የሶሻሊስቶችም ይሁኑ የሊበራል ሐሳቢዎች ሲጠይቁት እኔ የምሰጣችሁ ኮርፖሬታል ስቴት ነበር ቢላቸው ከነፃ ገበያ ከሶሻሊስቶቹ ከሁሉም ቅንጥብጣቢ ጩኸት የሆነች ነገር ወስጄ ጣሊያንን መልሼ ገነባና በሜዲትራኒያንም በዓለም ላይ ታላቋ ሮማ አደርጋታለሁ ነበር የሚለው። ይሄ ቶታሊ ቅዠት ታሪክ እንደ ትናንትና ካለመረዳትና ከዛሬ ጋር ያለውን የፖለቲክስ ልዩነት ካለማወቅ ጭምር የሚመጣው ይሄ በብዛት ኢትዮጵያ ታሪክ ውስጥም የሚገጥምሽ የኢትዮጵያ ፖለቲክስ ውስጥም ጭምር የሚገጥምሽ ነው። ለምን ኢምፓየሮች ሌላ ጉዳይ ናቸው፣ ስቴቶች ደግሞ ሌላ ጉዳይና ሌላ የስርዓትና የፖለቲካ ጉዳይ ነው። እርሾን ወርሰሽ አብክተሽ አጋግረሽ ለፍሬ ማብቃት ይቻል ይሆናል። ይሄን ለማድረግ ግን ራሱ የፖለቲካ ሐሳብና ምርጥ የላቀ መረዳትን ይጠይቃል። ያለበለዚያ ስተትን በስተት መድገም ጣሊያኖች እስከዛሬም ድረስ መልካም ሰዎች ያሏቸው ህዝቦች ናቸው። እስከዛሬም ድረስ እዳ ከፋይና በኢኮኖሚ ራሱ ዝቅ እንዲሉ ትልቁን አስተዋጽኦ የፋሺዝም መነሳትን ጭምር ነው። ገርማል በጣም እንዲሁ እንግዲህ ሰዓት እየሄደ ስለሆነ እንጂ ብዙ ነገር ብታወራ ደስ ይለኝ ነበረ። ቅድም ያነሳውን አንድ ነጥብ ልመለስበትና እንደው ይሄ ያለመናገራቸው ነገር በኃይለ ሥላሴ ጊዜ ነገርየው የመድበስበሱ ነገር ስናስብ የአፄ ኃይለ ሥላሴን ሚናንም ደግሞ ጎልቶ የማይታይበት በብዙ እና አይነት ታሪኮች ውስጥ ስናይ እዛ ሆኖ ይሞክሩ የነበረው የመልእክት መመላለሱ የሚስጥራዊነቱ እንዲህ አይነቱ የሚገርም ነገር አለው አይደል? በአንድ በኩል የማቀናጀቱ እንደዚህ አይነቱ ነገር በጣም ከዛ ደግሞ ግን ይሄ መጨረሻው ላይ እንደዚህ የተቸኮለበት አይነት ነገር እና እንግዲህ ከኋላ ጦር ይመጣል አይነት ነገር ነበረ ግምቱ። የሆነ አይነት ደግሞ መፋለስ የተከሰተበትን አይነት ነገር በተለይ ከችኮላ ጋር ተያይዞ ነው እንደሚገባኝ አይደለ? እሱን ደግሞ ስናይ በአንድ በኩል እንደው የሆነው ነገር እጅግ አስከፊ ቢሆንም አስቀያሚ ቢሆንም በደንብ መጨረሻው ላይ አካባቢ ላይ የሆነ የቅንጅትና ያው መጽሐፉን ያንብቡት ራሳቸው እንግዲህ አድማጮች ብዙ ነገሮች የተፈጠሩ ቢሆንም ግን ለተደረገው ነገር ክብር ሰጥቶ አይ እንዲህ ነበር እኮ ሙከራችን ማለትስ አያስፈልግም ነበር ወይ? ሁሌ በውጤት ብቻ መመዘን አለበት ወይ? ሙከራ የሚባለው ነገርስ እንዴት ነው መታየት ያለበት የሚለውን እና በታሪክ ውስጥ ያደረከውን ነገር ምንም ይሁን ውጤቱ ጥሩም ይሁን መጥፎ በተለይም ደግሞ መነሻው መልካም ከሆነ ምን አቅደህ ምን ሆነ የሚለው ነገር እሱ ጋርስ ያለውን ዋጋ እንዴት ትገልጸዋለህ? በሻውረድ ሀብተወልድን አሁን እንደምሳሌ ልንገርሽ። ከንጉሱ ጋር ሄዱ፣ በለንደን ነበሩ። ከዛ በኋላ ለዚህ ተልኮ ብቻ ተብለው እንደመጡ ነው መጽሐፉ የሚነግረን። የህይወት መስዋዕትነት ነው የከፈሉት። ይሄ ቀላል ነገር አይደለም። አሰቃቂ በሙሉ መልኩ ማለት ምናልባት ኮምፕሊት ያልሆነ ፓርት ነበረው የሚለውንም ጭምር እንደ ጥያቄ የሚችልበት ሁኔታ አለ። ለምን በለጥ ይበሉ ቡድን ውስጥ ሌሎች አርበኞች ተሞክሮና ከተማውን መልሶ ዙሪያው ላይ የነበሩ
የአርበኞች ሙሉን ከተማ ለመቆጣጠር እና ደግሞ ፋሺዝምን በነበረበት እዛው የመቅበር አይነት ሁኔታዎች ነበሩ ወይስ ተቋርጦ የቀረ ነገር አለ ሁሉ ብሎ የሚናገርበት ሁኔታ ጭምር ሁልጊዜም ግንፍል የፖለቲካ ፍላጎቶች አሁን እሱም አንዳንድ ቦታ ላይ እንደሚጠቅሙ የብዙ የአብዮቶች ስተቶች የቦልሼቪኮች የ1912 ስተት እኛም ሀገር የነበረው ከባድ መጨካከን ጭምር ሁልጊዜ ኢንድ ሪዛልታቸው ስለተሳሳተ እንጂ መነሻ ምክንያቶቻቸው የፍትህን ፍለጋ የኢኮኖሚ የተሻለ ሁኔታ መፈለግ የኢትዮጵያን የተሻለ ነገር መመኘት ሆኖ መሞከር ስተት አይደለም ለኔ እስከሚገባኝ ግን ምንድነው በየትኛውም መልኩ ለኔ እስከሚገባኝ ሪል ፖለቲክስ ላይ በውጤትሽ ጀጅ ትደረጋለህ ለዚህም ነው ከሁኔታዎች መቀያየርና በሚስጥር የሚያዙ ጉዳዮች በጣም በህቡ በሚያዙ ጉዳዮች ውስጥ ውጤታማነት እስከምን ድረስ መሆን እንደሚችል ካለም ነው በስንት ፐርሰንትስ መጠናቀቅ እንደሚችልና ክሪቲካል የሆነ ኦብዘርቬሽንን የሚጠይቅ ያለበለዚያ ሞካሪውንም ሀገርንም የሚያስደፋ ይሆናል ግን የመረረ መስዋዕትነትን ለከፈሉት ለምሳሌ እነሱ ብቻ ተመሳጣሪዎቹ ብቻ አይደሉም አርበኞች ጭምርና አበባረጋይ ሊሬ ጣሊያን ውስጥ ብዙ ነገር ለመስጠት ገንዘብ ወርቅ ለመስጠት ጭምር ሙከራ ለምን የአርበኞች የምግብና የቁሳቁስ ጉዳዮችን እንደ ድክመት ቆጥሮ ጣሊያንና ፋሺስት የሞከረበት ሁኔታ መቋቋም በራሱ እጅግ ከባድ ጥያቄ ነበር የሚጠይቀው ስለዚህ ያ ሁሉ ከግምት ውስጥ መግባት አለበት ለምን መውደቅ መነሳት ሀገርን ለማስቀጠል መሞከር በመሃል ላይ ደግሞ ሲሳካ ፍትህና ደግሞ እኩልነትን ለማምጣት የሚደረጉ ጥረቶች ቦታ ሊሰጣቸው ይገባል ግን አልቲሜትሊ ሁሌም ውጤቱ ነው ትልቁን ቦታ ይዞ የሚገኘው በተለይ በተለምዶ ታሪኮች ውስጥ ጭምር እንግዲህ ያኛው ክብር የመስጠቱ ጉዳይ የማሰቡ ጉዳይ ስለ ጀግንነት የማውራቱና እሱ ላይ ብቻ ትኩረት የማድረጉ ብዙ የተባለበት ስለሆነ ነው ለዛሬ እዚህ ላይ ያተኮርነው አድማጮቻችን ግልጽ እንዲሆንላቸው እንጂ ሙከራቸው የከፈሉት መስዋዕትነት ክብር የሚገባቸው ቀኑን ስናስብም አይደለም ከዛ ውጭም ልናከብራቸው የሚገቡ ሰዎች ሆነው ግን ደግሞ የሰሩት ደግሞ ትልቅ ስህተት አለ በተለይ አንዳንዶቹ ከችኩልነት የተነሳ ስለዚህም ሌጋሲውን የሚጠይቅበት ያን ካምፔን እና ደግሞ ውጤቶቹን የሚያስቀምጥበት እጅግ በዝርዝር እስካሁንም ድረስ የደረሰ የውጤቱ አስከፊነት ያኔ የደረሰው አሰቃቂ ጭፍጨፋ ብቻ ሳይሆን በዛ ቁጥር አሁንም ድረስ ለኢትዮጵያ ምን ማለት ነው የሚለውን ያስቀመጠበት ነውና እሱ ነገር ያው ብዙ ስለማይባልበት ትንሽም ራሳችንን መገምገምም ስላለብን ነው ሁሌም ሙከራዎቻችን ብቻ ሁሌም ቆራጥነትን ወኔነትን መስዋዕትነታችንን ብቻ እያየን ምን ሰራቸውስ ክፍተቶች ስህተቶች በውጤት ያለመለካቱ ደግሞ ደጋግመን ችግር እንድንፈጥር አያደርገንም ወይ በሚልም ነው እዚህ ላይ የቆየ ነው እንጂ ብዙ ነገር አለው የሚለውን ለመጥቀስ ነው ለአድማጮቻችን ሳልል ባላልፈው የምትለው ከየካቲት 12 ጋር በተያያዘ በጣም በርካታ ጉዳዮች ቢኖሩ ግን እንደው የተወሰነውን እንኳን ብለህን ብንለያይ ደስ ይለኛል የኔ ስራ የዚህ መጽሐፍ ላይ መተርጎም ነው ከእንግሊዘኛ ወደ አማርኛ መተርጎም ነው ሁሉ ነገሩ የደራሲው ትልቅ ሐሳብ ነው ሙሉ ለሙሉ ያለበት ስለዚህ መረዳቴም እኔም እንደማንኛውም ሰው አንባቢና ትርጉሙን እንደሰራው ሰው ነው ሊሆን የሚችለው እኔ በግሌ የምለው ነገር ምንድነው ሁሉ ጊዜም ኢትዮጵያ ውስጥ ከባባድና ችግር ሁሌም ስለ ኢትዮጵያ ተስፋ እንዳልቆርጥ የሚያደርገኝ ነገር ላጫውት ከዚህ መጽሐፍ ጋር በተያያዘ የጣሊያን አስከፊ የብረት መዳፎች ያላፈረሰው ሀገር በተለያየ ሁኔታዎች ይፈርሳል ብዬ እንዳላምን አድርጎ ይሄ ዕውቀት አይደለም እምነት ነው እንዴት ምናምን ብትይ ላላስረዳሽ ይችላል ያም ጊዜ አልፎ የለ ሀገሬ ትቀጥላለች ብዬ ሁሌ እንዳስብ ያደርገኝ ለአንዳንድ ጓደኞች የምመነግራቸው እንደዛ ለምን ስርዓተ መንግስት ሙሉ ለሙሉ ኢትዮጵያ እንደ ስቴት እንዳትቀጥል ያደረገው በሙሉ መዳፎቹ የኬሚካል ኢንዱስትሪዎችን ጭምር ውጤቶች የሂፐርት ጋዞችን በመጠቀም ጭምር የኢትዮጵያን የዘረኝነት ቀጣይነትን ጭምር እንዲቀጥልና ኢምፓየሩ እንደ አንድ የፋሺስቲክ ኢምፓየር ሙሉ ለሙሉ ከፋፍሎ በአጭር ጊዜ ውስጥ ደግሞ ይሄን ተግባራዊ ሊያደርግ የሚችል የሰይጣናዊ ልማት መንገዶችን ይመስራል የዕውቀት ሽግግር እንዳይኖር ሰዎች የቀን ስራ እንኳን ከሰሩ በኋላ እንዲቀበሩ የማድረግን ሁኔታዎች ሳይ
በውስጤ የሚያቆጠቁጠው እምነት ሁሌም አገሬ ችግር ውስጥ ነች ለረጅም ጊዜ ግን ደግሞ ከዚህ የከፋ ነገር አይገጥማትምና ያኔም ቀጥላለች ስለዚህም ደግሞ አገሬ ትቀጥላለች ብዬ እምነቴን እንዲይዝ ነው የሚያደርገው ለምን እንዴት በምን አይነት አስተሳሰብ ውስጥ ብትይ ምላሽ ላይኖረኝ ይችላል እምነት ነው ምንድነው ግራምሻይ እንደሚለው ነው ከልቦና ይልቅ የፋሺስትን ሄጌሞኒ የታገለው ሶሻሊስት ሰውና ከስር ቤት ወጥቶ የሞተው ሰው ሲና የነበረበት አንድ ሐሳብ ሁሌም ይገዛኛል አእምሮዎቼንና ሰባዊ ስሌቶችን ሳይሆን ባህሉን ልረዳ የምችልበት ሰማት ሚስቲክ ኔቸር ያለውን የኢትዮጵያ የፖለቲካ ታሪክን ጭምር ረዳና ያ ሁሉ በጣም አስቸጋሪ የእልቂት ሩፍ የወረደበት ሀገር ህልውናው ቀጥሏል እንዲያውም አንዳንዴ እንግሊዝና ጣሊያን ሁለት ነጮች ተጣልተው ኢትዮጵያ ነጻ ትወጣለች ብሎ መገመት ከባድ ነበር አንዳንዴ ለምን አላያንስ የመፍጠር የመተባበር ጥቁሮች ላይ መዝመት ሁለቱም የቅኝ ገዢ አባቶች ናቸው ስለዚህ ግን እዛ ላይ ሰማት ታምር የሚመስል ነገር ሆነና እንግሊዞችም በነበሩበት ለራሳቸው ፖለቲካ ጥቅም ጭምር ቢሆን ማለት ነው ጣሊያኖችን ገሸሽ እንድናደርግ ረድቶናል እነዚህ መቀናጀቶች የታሰበባቸው ብቻ ናቸው ብያላ ስለዚህ እንደዛ ልመንና ልኑር ብዬ ነው ማስበው ሪዮት እንደዛ ሰው እግዚአብሔርም እኔም አሁን እምልህ አንዳንዴ ድፍንፍን ሲል ነገሮች በሰውኛ መውጫ የሚመስል ነገር ሲጠፋ አሁን ያልከው አይነት ነገር በማይመስል ነገር ውስጥ ደግሞ ፈጣሪ ደግሞ ይሰራልና እንደዛ ምናለው ይሄ በርግጥ ለሁሉም ላይ ሰራ ይችላል እንደ ዜግነት ሁላችንም የተለያየ አይነት አመለካከት አለን የሚያምንም የማያምንም ሁሉንም እሱና አከብራለሁኝ ግን እኔም እንደዚህ ጽናናለሁ ልል ነው ዋው ለምን ትናንትማ ተጨፍጭፏል ሁሌም ጭፍጨፋዎች ይኑሩ የሚልም አይነት ሐሳብ አይደለም ለምን እንዴት በምን አይነት ሁኔታ የሚለኝን ሳይንስ ወይም ደግሞ አመክንዮአዊ የሆነ ነገር ወደ ጎን የማረግ አይነት ይፈጥርብኛል ለምን ኢትዮጵያ ከዛ አልቂት ሰርቫይቭ አድርጋ ብዙ ነገሯ ኢትዮጵያ ሚስቲክ ላንድ ነው የሚሆንብሽ ጥንታይነቷ ከሎጂክ ቀጥተኛ አመክንዮ ውጪ የሚመስሉሽ ከምትጠብቂያቸው በግል የሚሆት እንደው ከማስተዋሎችም ጭምር ከምትጠብቃቸው የማልጠብቃቸው ነገሮች ሲሆኑ ያለው ጥበቃዊ ምክንያት ላይ መሰረት ሲያደርግ ኢትዮጵያ ግን ሁሌም ሰርፕራይዝ ታደርገኛለች ስለዚህ ያ እንደሚሆን አመኜ ልተኛ እንደዛ ነው ማሰብ ከሪያሊቲ ጋር እየተጣላው አይደለም ሪዮት እንደው ግፍጭጭ ካለውና ከሚታየው ነገር ጋር መጣላት ዛሬ ምሳሌ እንዲያውም ከአንድ ጓደኛዬ ጋር ሳወራ ነበር የአሜሪካን ኮንስቲቲዩሽን የሆነ መገለጥ ነገር ይመስለኛል እያለ እዛ ላይ ስናወራ ነበር የሰው ልጆች በማበቃ ነፃነት ውስጥ ሊኖሩ እንደሚችሉ የሚያሳስብ ኮንስቲቲዩሽን ከብዙ አመታት በፊት መቅረጽ የሆነ ዲቫይን ነገር አለው እያለኝ ነበር እኔ ጎበዝ ጸሎተኛም አይደለም ጎበዝ ሃይማኖተኛም አይደለም ግን በአንዳንድ እጅግ ጨለማ በሚሆኑ ወቅቶች ከአመክንዮ ይልቅ ህይወትን ያልፈጠርኳትምና ያው እምነቴ ላይ ያው ተመቻችቼ እተኛለሁ ማለት ነው አይወደም ብረዳሃለሁኝ ማለት በቀደም የሚገርምህ ነገር እንደዚሁ አድማጮች ጥያቄ ያቀረቡ እንዲህ እናወራለን አይደለ በኮሜንት ምን ይመስልሻል አይነት ነገር በአንድ ፖለቲካዊ ሁኔታ ላይ የቀረበ ጥያቄ ነበርና አንዳንዴ ያው የተለያዩ ቢሆንኞችን ሰርቶ እንዲህ ሊሆን ይችላል ምናምን የሚለው ነገር ካልሆነ በስተቀር እንደዚህ በሎጂክ ለማሰብ ምንድነው የኔ ልቦን እንደው የራሴ ነገር ውስጥ ያለው ምንድነው ይሄ ከምንም ሊፈጠር የሚችል ትልቅ ተስፋ አይደለም ለምን በየትኛውም ትምህርትና ሳይንስ ነክ ነገሮች ላይ ፖት በሆኑ ነገሮች ላይ የየለት ውጤቶች የነገን ይወስናሉ ለድል ብዙም ሰረንዲፒቲ ለድል እና ለአጋጣሚዎች እድል የምትሰጭበት ህይወት አይደለም የሳይንስ ወይም ደግሞ የተገነባንበት አስተሳሰብ ለምን በትምህርት ውስጥ ነው የኖርነውና ማለት ወይም ደግሞ እነዚህን ሁሉ አመክንዮች በዜሮ አባዝቼ ትልቅ ሆራይዘን ሆፕ እየታየኝ አይደል እነዛ በደሎች አልፈዋል እኔ ፍጥረትን አልሰራሁ አንድ ተራ የጉንዳን ያህል የሆንኩኝና ምናልባት ከኔ አመክንዮ በላይ ያለው ነገር ይሄንን እንዲቀጥል ያስችል ይሆናል ብዬ እንዳምን ያደርገኛልና እሱም መጨረሻ ላይ እንደሚለው ነው ኢትዮጵያ ዳግመኛ ስታንድ ስቲል የሚለው ላይ መጨረሻ ላይ ጸንታ ቆመች የሚለው ነገር አለና ጥንታዊ ማህበረሰቦችን ስታጠኝ የሊቢያ አካባቢዎችን ወደ ሚድል ኢስት አካባቢ
የአይሁዶች ከብዙ ከባቢሎን እስከ ናዚ ጭፍጨፋ ድረስ እንዲቀጥሉ የቻሉበትን ነገሮች እማራለሁ በግሌና በተከታታይ አየዋለሁ። ለምን የጥንታዊ ማህበረሰብ ውጤት ነኝ ወይም ደግሞ አባል ነኝ። ስለዚህ አንዳንዴ በዘመናዊ ህይወት ውስጥ የገጠማቸው ፈተናና እልቂትን ሰርቫይቭ ሲያደርጉ ያሉ ሆኖ የኢትዮጵያም የዛ አይነት መንገድ ቢሆን በያስባለሁ። አሁን የአይሁዶችን ታሪክ እንደምታውቁ ነው ከጥንታዊነት ጀምሮ ሁሌ ሲጨፈጨፉ አሁን ያለውን ሁኔታ ፍጹም የምወደውና መደግፈው ባይሆን ተጨፍጫፊው ድል ሲቀናውና ፓወር ሲኖረው ጨፍጫፊ መሆኑንና ፓለስቲንን የማጥፋት ሁኔታ ባይሆን ጭምር ለማለሽና ሰውና ማህበረሰብ እዛ ድረስ ህልናውን ለማስቀጠል ሰርቫይቭ የማድረግ አቅም አለው ብዬ እንዳምን አደርጋለሁ። ስለዚህ እዛ ላይ ነው በሰላም መተኛው ነው። አዎ ደህና ደር በማታ ነው ያስኩ ደግሞ ኢትዮጵያ ይሄ በጣም የእንቅልፍ ሰዓት ነውና አዎ እንደዛ ነው። ይሄ የስጋት ምንጭ የሚሆነኝን አመክንዮ ላዋዛውና ላስታምነው የምሞክረው ባለንባቸው በመናታልፋቸው ችግሮችም ጭምር ሁሉም የሚያልፍ ይሆናል፣ ሀገሬም ትቀጥላለች ብዬ አምናለሁ። ቅድም ባደላደልኳቸው ሐሳቦች መሰረት ማለት ነው። በጣም ነው የማመሰግነው ስለነበረንም ቆይታ ስላበረከትክልንም